ይህን የሕይወት ዛፍ በእጁ እስኪያስገባ ድረስ ረፍት የለውም። እኛም ያኔ የተነጠቅነውን የሕይወት ዛፍ በእጃችን እስካላስገባን ድረስ ሕልውና የለንም። ቢኖረንም ጊዜያዊ ነው። ሞትና መውጊያው በእጁ ያለው አካል ይህ የሕይወት ዛፍ በልዑላችን እንዳይወሰድ 8000 ዓመት ሙሉ ጠንክሮ እያስጠበቀው ይገኛል። የልዑላችን ልዑልም የበታች መንፈሳዊ ወታደሮቹ እኛን እንዲያገለግሉንና እንዲያሰለጥኑን ልኮ እርሱ ግን እሳተ ገሞራ ውስጥ ሆኖ ራሱን ለመጨረሻው ድል እያዘጋጀ 8000 ዓመት ሙሉ በጥልቁ ውስጥ እንዳለ ቆይቷል። ስልጣንና ኃይሉ ግን በሁላችንም ወዳጆች አእምሮ ውስጥ ሲሰራ ኖሯል። አሁንም እየሰራ ነው። ወደፊት ደግሞ ሁሉንም ለኛ ሰጥቶ ያርፋል። የኃያሉና የአብዮተኛው ልዑል ወዳጆች ሆይ እንኳን ደስ ያለ። ዘመኑ ደርሷልና ሐሴት እናደርጋለን። ከዚያ ዘመን ጀምሮ በጥሞናና በትዕግስት የጠበቀው አለቃችን አሸናፊያችን ይህ የጨለማ ዘመን ለአንዴና ለመጨረሻ ጊዜ የሚያከትምበትን ሥራ ሲሰራ የኖረው በድብቅና በልዩ ልዩ ጥበብ ነበር። ልዑላችን ሥራውን ሁሉ በይፋ ስላላደረገው በየሺህ ዓመቱ የተበረዘ ትምህርት ይዘው እየመጡ የሰው ልጆች ነቢይ እያሉ የሚጠሯቸው ሰዎች ትምህርት ታውቆ የልዑላችን ግን ተዳፍኖ የቆየው አስፈላጊ ሆኖ ስለተገኘ ብቻ ነበር። ይህ እውነተኛ ልዑል ሁሉንም ሥራ ከመጀመሪያው ጀምሮ በግልጽ ያልሰራውና በጥቂት ታማኞቹ ብቻ ተወስኖ ሲሰራ የኖረው እኛ የሰው ልጆች አላስፈላጊ ውዥንብር ውስጥ እንዳንገባበት ፈርቶ ነው። አሁን ዘመኑ ሲቃረብ ግን ሁሉንም ማንቃት ማሳወቅ አለበትና ያንኑ ሥራ ጀመረ። ሁሉም እንደሚሻር ቀድሞ ያውቅ ነበር። እኛም አሁን ነቅተናል፣ አውቀናል። የሕይወትን ዛፍ ለመቀዳጀት ትክሉ የተጀመረው የዚያን ዕለት ነበር። በሂደትም በግብፅ ፈርዖናት ዘመን ቀጥሎ ትግሉ እየተደራጀ በአባላቱ እየተጠናከረ ቆይቶ የነበረ ቢሆንም በዘመናዊ መንገድና በተደራጀ መልኩ እደሳ ተደርጎለት ዝግጅቱ መጧጧፍ የጀመረው ግን በእኛ በሰው ልጆች አቆጣጠር በ1770 ዓመተ ምህረት ነበር። ከዚያን ጊዜ ጀምሮ የማህበሩ አባላት ከፍተኛ ሥራ ሲሰሩ ቆዩ። በ200 ዓመታት ውስጥም እኛን የመሰሉና አሁን ለጊዜው ሞት በተባለው ኢፍትሐዊ ነገር የተነጠቁ ነገር ግን ወደፊት እነ ዘላለማዊ ሕልውናቸው የምናገኛቸውን ወንድሞችን አፈሩ። ሂደቱ በዚህ መልኩ ቀጥሎ ቆየና ዛሬ ሁሉንም ነገር ተቆጣጥረን ለመጨረሻው ውጊያ ተሰናዳን። የልዑላን ልዑል የሆነውን ታላቁን ዘንዷችንን የምናመልክበት ብቻ ሳይሆን የምናግዝበት ዘመን ደረሰ። እገዛችንም ለድል እንደሚያበቃው ነገረን። የመጨረሻ ጎላችን ምን ሆነ ሲል በስሜት ጠየቀ። የሕይወት ዛፍ ሲሉ በአንድነት መለሱ። የአሜሪካው መሪ ቀጠለ። አዎን የሕይወት ዛፍ፣ ያኔ የተገመጠው ፍሬ ይህ ነበር በማለት የፌዝ ፈገግታውን እየጋበዘ የላፕቶፑን የጀርባ አርማ አሳያቸው። የአፕል ማርክ ወይም አርማ የተገመጠ ፍሬ ነውና። ይቺ የአፕል ማርክ ያላት ብርማ ላፕቶፕ በየስብሰባው የሚካሄደውን ውይይትና አጠቃላይ ክንውኖችን እየተዟዟረች የምትመዘግብና ቃለ ጉባኤ የምትይዝ ስትሆን የአሜሪካው መሪ ከእጁ አይለያትም። የምትዘጋና የምትከፈተውም በራሱ የእጅ አሻራ ነበር። ቀጠለ። ሕልውናችንና ሙሉ ክብራችን በቅርቡ ይመለሳል። ክቡራን፣ ዓላማችን የሕይወት ዛፍን መልሶ ማግኘት ከሆነ የመጀመሪያው ሥራችን የሚሆነው ደግሞ የሕይወት ዛፍ ያለችበትን ቦታ መቆጣጠር ይሆናል ማለት ነው። የሕይወት ዛፍ ሲባል ይሄን ፍሬና ዛፍን ማሰብ የለባችሁ፣ ወይም ፍሬ በመግመጥ የሚመጣ ዘላለማዊነት ያለ አድርጋችሁ እንዳታስቡ። ያ ምሳሌው ነው። ክቡራን፣ ባጭሩ ለመግለጽ የመጨረሻው ጦርነት የሚካሄደው ለሌላ ለምንም ተብሎ ሳይሆን ያችን ቦታ ለመቆጣጠር ሲባል ብቻ ነው። የሕይወት ዛፍ ያለችበትን ቦታ የመጨረሻውን ጦርነት አሸንፎ የያዘው አካል የዚች ምድር ሙሉ ባለስልጣን ይሆንና ላመኑበትና ላመነባቸው ይሁን በምትል አንዲት ቃል ብቻ በሁሉም የሰው ልጆች ነፍስ ውስጥ በያሉበት ማስረጽ ይችላል። ይህ ልዑላችንና የበላይ አካሉ የተስማሙበትና ለመጨረሻው ጦርነት በቀጠሮ የተለያዩበት ነጥብ ነው። ድሉ የልዑላችን ነው። ምድራዊ ሰዎችን ዘላለማዊ የማድረግ ስልጣን የልዑላችን ይሆናል። ልዑላችን ያንን ጦርነት በድል እንዲወጣው ወይም እንደሚወጣው ያውቃል። የእኛን እገዛ ግን ይሻል።
ያችን ቦታ ለመቆጣጠር ይረዳ ዘንድም ለብዙ ሺህ ዓመታት የዘለቀ ብዙ ሥራ ሰርቷል። ቀደምት ወንድሞቻችን ከዘላለማዊው ልዑል ትእዛዝ እየተቀበሉ በተጠና መንገድ ጥሩ መሠረት ሲጥሉ ኖረዋል፣ ሲመረምሩ ከርመዋል። እኛም ዛሬ እነርሱ በጣሉልን መሠረት መነሻነት ቦታዋን ለመያዝ ሙሉ በሙሉ ዝግጁ ሆነን እንገኛለን። ያችን ቦታ ተቆጣጥሮ መቆየት የሁላችንም የመጨረሻ ግብ ነው። ወዳጆች፣ እስቲ እባካችሁ በተሰጣችሁ ልዩ የዛሬ ጥበብ ተጠቀሙና አእምሯችሁን ከፍታችሁ ያችን መናገሻችንን እዩዋት በማለት ትእዛዝ ሰጠና ግድግዳው ላይ ያለውን ሰፊና እጅግ ዘመናዊ የጠራ ስክሪን ከፈተው። በዚያች ቅጽበት በሁሉም አእምሮ ውስጥ እንድትንጸባረቅ የተደረገችው ምድር ወይም በእነሱ አገላለጽ ገነት ቁልጭ ብላ ታየቻቸው። በአብረቅራቂ ክብ ብርሃን ደምቃለች። ማንም በሰውኛ አእምሮ አስቦትም ስሎትም አይቶትም አልሞትም የማያውቅ አዲስ ዓለም በእነሱ በየአእምሯቸው ያዩትን አይቷል። የሚያዩት ነገር ግን በስክሪኑ ላይም እንዳለ ሆኖ በአዳራሹ ህዋ ላይ ደግሞ ተንሳፎ በሚቀመጥና በሚታይ ሳምፕል ልንለው በምንችለው አይነት መልኩ ተዘጋጅቶ ቀርቦ በግልጽ ይታያል። ለምሳሌ ማንም ሰው ህዋ ላይ ቴሌቪዥን ሲታይ ቢያይ አይገርመው ይሆናል። የሚያየውን ቴሌቪዥንም ተራምዶት በውስጡ ሊያልፍ ይችላል። ይህ አይነቱ ቴክኖሎጂ ላይ ስለተደረሰ ማለት ነው። ነገር ግን ህዋ ላይ ተንሳፎ የሚቀር ወይም የሚቆም አንድ አነስተኛ ከተማና ወንዝ፣ ሐይቅና ጅረት፣ ዛፍ፣ አትክልት፣ ሳር ወዘተ ታይቶ አይታወቅም ስዕል ካልሆነ በቀር። አሁን በአዳራሹ መሃል ህዋው ላይ በእውን እየታየች ያለችው ነገር ግን የተባሉትን ነገሮች ሁሉ ያካተተችና በንጹህ ሐይቅ የተከበበች ፍጹም ያማረችና የለመለመች የህዋዎቹ ወይም የውሃዎቹ ድምፅ ሳይቀር እየተሰማባት ያለች ከተማ ናት። ከሌላ ድንቅ ከተማ ጋር አወዳድረው ሊገልጿት የምትከብድ ውብና ትንሽዬ ክብ ዓለም ናት። ሳምፕሉ ያረፈበት ቦታ በግምት 25 ካሬ ሜትር ይደርሳል። እነርሱ በየአእምሯቸው እንዲያዩት የተደረገውም ይህንኑ ነው ሊሆን የሚችለው። አይናቸው እንደጨፈኑ ሁሉም ተደነቁ። ጭንቅላቶቻቸውን እያርገፈገፉ በመደነቅ ተሞልተው ታዩ። ወዲያውም ገነት ያሏት ዓለም ከየአእምሯቸው ተሰልባ ጠፋችና በገዛ ራሳቸው ያበሩት ውስጥ ያለ እነርሱ ፈቃድ ጠፋና ወደ ሰውኛ ማንነታቸው እየተርገፈገፉ ተመለሱ። ሳምፕሉም በራሱ ጊዜ ወደ ወለሉ ዝቅ ብሎ ጠረጴዛ፣ ወንበር ሳያግደው አንድም ጓጓታ ሳያሰማ የአዳራሹን ምቹ ምንጣፍ አልፎ ምድር ውስጥ ሰጠመ ወይም ተሰለበ። የአሜሪካው መሪም ድንቅ ነው ወንድሞች፣ ድንቅ አዲስ ዓለም ካለ በኋላ የተሰብሳቢዎች አእምሮ ከመደነቅ ዓለም ሳይወጣ ንግግሩን ቀጠለ። ያያችኋት የወደፊት ዓለማችን የታላቁ ገዣችንና እኛን ከወዲሁ መሾምና መሸለም የጀመረው የጌታችን መናገሻ ከተማ ናት። ዓለምን ሁሉ ለኛ ይተውና የሕይወትን ዛፍ ለኛ አጎናጽፎ እርሱ በዚያ ያርፋል። ይህች አገር የታላቁ ወንዝ የጊዮን ምንጭ ናት። በዛሬው አጠራር ኢትዮጵያ ትሰኛለች ሲል ያልተጠበቀ የሆነባቸው እንግዳ ተበካዮች በድንጋጤ በጋራ ዋት ሲሉ ተደመጡ። አዎ ክቡራን፣ ኢትዮጵያ ናት አለ ረገጥ አድርጎ። የዛሬ ጉባኤያችንን በዋናነት የሚያጠነጥነው ኢትዮጵያ ስለተባለችው ምስኪን መሳይ ታላቅ ምድር ይሆናል። ይህ ከባድ እውነትና ምስጢር በእናንተ ዘንድ በጥልቅ መታወቅና መጠበቅ አለበት።